እንቅልፍ ላይ በጣም ሲሪየስ መሆን መቻል አለብን ብዙ ጊዜ እስከተኛን ድረስ እኔ አሁን ታካሚዎች ሲመጡ የመጀመሪያው ነገር ትኩረት መስጠው my first priority is እንቅልፍ ይተኛሉ ወይ አይተኙም ማይተኙ ከሆነ እሱ ላይ ነው ፎከስ ማድረግ እና within a month 2 months መጣው እንትን ሳያቸው almost experienceአቸው totally is just በጣም የሚገርም ለውጥ ነው የሚያዩት እና ስንተኛ አእምሮአችን ብዙ ነገር ነው የሚሰራው ያልሆነ ፋይል ያስወግዳል ማን ነው እንትን ያሉ ሴሎችን ሪፔር ያደርጋል ኒው ሪኮኔክሽን ይፈጥራል ብዙ ነገሮችን ነው የሚያደርግና when you get up in the morning you are good to go you are fresh you are ፎከስ ማድረግ ትችላለህ የተለያዩ ነገርና እንቅልፍ በጣም አስፈላጊ ነገር ነው ሌላው አንደር ላይፍ ስታይል ፋክተርስ ካኖነር ዘይባችን ሰብስታንስ አቢዩዝ ነው ብዙ ጊዜ ሱስ የሚጠቀሙ ሰዎች አልኮልን ጨምሮ ለሙድ ዲስኦርደር ኢቭን ለሌሎቹ የአእምሮ ህመሞች ተጋላጭ ይሆናሉ ኢቭን ካለባቸው ደግሞ ነገሩን ከማሻል ይልቅ የማባባስ ነገሮችን ያመጣል ማለት ነው እና እነኚህ እንደ 3 ዋና ምክንያቶች ተብለው ይጠቀሳሉ ማለት ነው ሙድ ዲስኦርደርን ኢቭን በአብዛኛው የአእምሮ ህመም የሚባለው ነገር ሊያመጡ ወይም ሊያባብሱ የሚችሉ ምክንያቶች ተብለው ይጠቀሳሉ ማለት ነው አሁን ዛሬ ሙድ ዲስኦርደር ፎከሳችን ስለሆነ ነው ብዙ ጊዜ ወደዛ እንትን ማለት ነው የእንቅልፍን ጉዳይ ስታነሳ እንቅልፍ እንግዲህ ያው ከመነሻ ምክንያቶች ጋር በተያያዘ ነው ያነሳውና ምልክቶችም ጋር ይነሳል አይደል እሱ ነው በተለይ አሁን ድባቴ ያለበት እንዳልኩሽ ከሁለት አንዱ ሊሆን ይችላል ወይ በጣም ይተኛሉ ወይ አይተኙም ባይፖላር ያለባቸው ሰዎች ማኒክ ስቴጅ ላይ ሲሆኑ አንዳንድ ጊዜ ለሳምንት ላይ ተኙ ይችላል ከዛ ደግሞ ይሄ ሜኒያ የሚባለው የላይኛው እንትን አልቆ ወደ ዲፕሬሽን ሙድ ሲገቡ ደግሞ almost 32 ሰዓት 48 ሰዓት ሊተኙ ይችላሉ ስትሬት እና በተቻለ መጠን እንደ የአእምሮን ጤና ከመጠበቅ አንፃር እንቅልፍ ላይ በጣም ትኩረት መስጠት አለብን የታመመውን ብቻ ሳይሆን እኛ ያልታመምነውም እንደ እንክብካቤ አንዱ ግብአት ሊሆን የሚችለው ከመንከባከብ አንፃር የእንቅልፋችን ነገር ሲሪየስ መውሰድ ነው አትሊስት ከ7 እስከ 8 ሰዓት የመተኛት ነገር እሱን እንዴት ማስተካከል እንዳለብን የተወሰኑ ነገሮች ማለት ይቻላል ብንባባል ደስ ይለኛል የሰዓቱ ጉዳይ እንዳልከው ከ7 እስከ 8 ብቻ ሳይሆን ይሄ ጥራት ያለው እንቅልፍ የሚባለው እሱንም እንዴት ማግኘት ይቻላል የሚለው usually sleep hygiene የሚባል ነገር አለ ለምሳሌ አሁን አንደኛ በተቻለ መጠን የምንተኛበትን ሩም ከመተኛት ውጭ ሌላ ነገር እንዳናረግበት ይመከራል ብዙዎቻችን ቴሌፎናችን ይዘን እንገባለን ወይ ቤድሩማችን ላይ ቲቪ ይኖራል ወይ ኮምፒውተራችን ይዘን እንገባለን ልንተኛ ስንል ስራ እዛው ውስጥ ስንሰራበት አጋጣሚ ይኖራል የተለያዩ ነገር አንዱ የስሊፕ ኳሊቲን ለማምጣት አንዱ ትልቁ ነገር የምኝታ ቤታችንን ለምኝታ ብቻ ማድረግ እሱ አንዱ የመጀመሪያው እንትን ነው ሁለተኛው በተቻለ መጠን ሙቀት ሲሆን የመድከም ምናምን እንዲህ አይነት ስሜት ይሰማል እንጂ ጥሩ የሆነ እንቅልፍ አይተኛም እና it's better to keep a little cooler ከኖርማል ሩም ከተለያዩ እንትኖች ትንሽ ቀዝቀዝ ማድረጉ እንደ ሰውነታችንም ካልም አድርጎ በደንብ እንቅልፍ እንዲወስደን ያደርጋል ማለት ነው ሌላው ስቲሙላንትስ ወይም ደግሞ እንደ ካፊን አይነት ነገሮች የሚያነቃቁ ነገሮችን በተቻለ መጠን ከ8 እስከ 10 ሰዓት በፊት ካልሆነ አለመውሰድ ለምሳሌ አንድ ሰው 10 o'clock የሚተኛ ከሆነ የቡና የሻይ ምናምን ሱስ ካለበት ወይ ሶዳ የሚጠጣ ከሆነ not later than 12 o'clock ምናምን ባይጠጣ ሪኮመንድ ይደረጋል ምክንያቱም ካፊን ሲስተማችን ውስጥ ከ8 እስከ 10 ሰዓት የመቆየት እንትን ስላለው ወደ መኝታ በሚሄድበት ሰዓት ኢምፓክት ይኖረዋል ማለት ነው እሱን ጥንቃቄ ማድረግ ያስፈልጋል ሌላው አእምሮአችንን ሊያነቃቁ የሚችሉ ነገሮች ኢቭን ሙቪ ሊሆን ይችላል ኤሌክትሮኒክስ ሊሆን ይችላል ሶሻል ሚዲያ ምናምን እሱን ነገር at least 2 hours early ማቆም ያስፈልጋል ለእንቅልፍ ከመሄድበት ሰዓት ስንት ነገር አልኩ
አበዛው ልጨምር አይ ጨምረው ጥሩ ነው እንጂ ምክንያቱም አንዱ በአንዱ ባንገኝ በሌላው ውስጥ ልንገኝ እንችላለን ሌላው ሬጉላር የሆነ ስሊፕ እንትን የመተኛ ሰዓት እና የመነሻ ሰዓት ማበጀት ወደድንም ጠላንም ኮምፒውተር የተለያዩ ነገሮች ኤሌክትሮኒክስ የሚሰሩት የአይምሮን ሳምፕል ተወስዶ የተሰሩ ናቸው አእምሮአችንም እንደዛ ነውና በተወሰነ መልኩ ፕሮግራም ባረግነው መሰረት ነው የሚሰራው ገብቶሻልና አሁን እንዳልኩሽ ኦኬ ምኝታ ቤት መሄደው ለምኝታ ብቻ ነው ሌላ ነገር አላደርግበትም ብለሽ ታስቢ በቃ ያኔ ራሱ ሁሉን ነገር ስለወዳም ማድረግ ምናምን መተኛት ይመጣል ማለት ነው ደግሞ እንዲህ አይነቱ ለውጥ ደግሞ በአንድ ቀን በሁለት ቀን ባንጠብቅ ጥሩ ነው you know የረጅም ጊዜ ልምድ ስለሆነ ለመቀየር ትንሽ ጊዜ ሊወስድ ይችላል ግን we have to stick the schedule you know እሱን ማድረግ ሌላው አንዳንድ ደግሞ ትንሽ እንደኔ እድሜሽ ጠና ምናምን ያለ ሲመጣ ፈሳሽን ምናምን እንትን ማለት ለምሳሌ ከ3 ከ4 ሰዓት በፊት ብዙ ፈሳሽ ነገር ውሃ ምናምን አለመጠጣት ምክንያቱም ብዙ ጊዜ ለሽንት ለተለያየ ነገር መንቃት ይችላል እሱን ነገር ለማስወገድ በተቻለ መጠን የፍሉድ መጠናችንን እንትን ማድረግ ማየት አዘሚን ታይም ሀቢት ማድረግ ደግሞ ለምሳሌ መጣም አልመጣም በሆነ መልኩ ባዝ ምኝታ ቤት በመሄድ ስንገባ በቃ የሆነ ነው ሬስትሩም ምናምን ገብተን የተወሰነ ነገር እንትን አድርገን እንደ ለምሳሌ የቀረ ነገር ካለ እና ልክ ይሄንን ሩቲን ላይ ስናደርገው ነው ማይንዳችን ፕሮግራም ይሆናል ከዛ በኋላ I think ጥራት ያለው እንቅልፍ የመተኛት እንትን ሊኖር ይችላል ማለት ነው እንደገና እንዳልኩሽ የምናያቸው ሙቪዎች የምናነበው መጽሐፍ የተለያዩ ነገርም ፋክተር ይኖራል ለምሳሌ ልብ ሰቃይ የሆነ መጽሐፍ ማታ አለማንበብ ይመከራል አትጨርስ እና ነው አንድ ስኬጁሌሽን ወይ ሚስ ታደርጊያለሽ ኢቭን አይምሮ ጋር አሚን ዲሲፕሊን ስትሮንግ ሆነሽ እንትላሽ ብትሄጂ አይምሮሽ እዛ ጋር ስለሚኖር ያን ነገር የማዛባት ነገር ሊኖር ይችላል እና ትንሽ የምናረጋቸው ነገሮች ተደምረው ውጤት ለማየትና ጥሩ የሆነ እንቅልፍ ለመተኛት ያስችላሉ ማለት ነው ሌላው ደግሞ ያው መጸለይ እንዲህ አይነት ነገር ነው እሱን ነገርም ነው ማድረግ ራስ ላይ ሰልፍ ሪፍሌክት ማድረግ ለምሳሌ ድክመት ካለ ጥሩ ያልሰራሽው ነገር ካለ ምናምን ነው የሚጸጽት ነገር ካለ ከዛ ተምሮ ነገር ለማስተካከል እሱን ነገር ነው ስትሬት አድርጎ መተኛት በቃ ሆምወርክ ይዞ አለመሄድ ባጠቃላይ እና እሱን ነገር ስናደርግ ነገሮቹ አይዲያል ሊመስሉ ይችላሉ ግን ከእንቅልፍ አስፈላጊነት ሲታ we have to do what we have to do ማድረግ ያለብን ነገር ማድረግ ያለብን